ተናስተልን ገለታው እግዚአብሔር ይመስገን እንደምን አመሸ መሳይ እንዴት አመሸ ገለታው እንግዲህ በርካታ ጉዳዮች አሉን በቀደም ተከተል እናቀርባቸዋለን በአፍሪካ ቀጠና ያለው ውጥረት ዓለም አቀፉ ማህበረሰብ ያሳሰበው ይመስላል በቀጠናው ላይ እጃቸውን ያስገቡና በአንድሚውም በሌላ አካባቢው ላይ አይናቸውን የተከሉ ሀገራት ያው ወደ አካባቢው ያቀኑ ይገኛሉ ቱርክና ሳውዲ አረቢያ በተለይ በምስራቅ አፍሪካ የተፈጠረው ውጥረት አሳስቧቸው ሉካን ቡድናቸውን እየላኩ ይገኛሉ ገለታው ይህንን ጉዳይ በስፋት የምንመለከተው ይሆናል ከኢትዮጵያ ትልቁ ሀገር ምስራቅ አፍሪካ ላይ ብቻ ሳይሆን በአፍሪካ ደረጃ ታሪክ ያላትና አፍሪካ ህብረት አንድነት እንዲመሰረት ትልቅ ሚና የተጫወተችው ኢትዮጵያ ዛሬ የሌሎች ተላላኪ የሌሎች ጉዳይ አስፈጻሚ በመሆን በቀጠናው እንደ ረባሽና በጥባጭ የታየችበት የታሪክ አጋጣሚ አንገት የሚያስደፋ ሆኖ ነው እንግዲህ የተመዘገበ የሚገኘው ይሄንን በደንብ በጥልቀት እንመለከተዋለን በኢትዮጵያ ያሉትን የተለያዩ ቀውሶችንም እንደዚሁ እናነሳለን የአብይ አህመድ አገዛዝ አይኑን ጨፍኖ ጦርነት ውስጥ ለመግባት እያሟሟቀ ይገኛል ከ75% በላይ የሚሆነው የመከላከያ ሰራዊት በሙሉ ወደ ሰሜን ኢትዮጵያ እየተጓጓዘ እንዳለ ነው መረጃዎች የሚያመለክቱት በአርሲ የአገዛዙ የሚሊሻ አባላት መገደላቸው ታውቋል የተለያዩ ቁልፍ ቦታዎች በኦሮሞ ነጻነት ሰራዊት አማካይነት እየተያዘ እንዳለ ነው የሚነገረው በደቡብ ኢትዮጵያም እንደዚሁ መከላከያ ሰራዊቱ ለቆ መውጣቱን ተከትሎ ነው እንግዲህ ቀውስ እየተፈጠረ ያለው ሀገሪቱ ምን ያህል ከሰላም አንፃር ከፍተኛ አደጋ ውስጥ እንዳለች የሚያመለክት ነው ገለታው በዚህ ጉዳይ እንጀምር አብይ አህመድ ሁሉ ነገር ወደ ጦር ግንባር በሚል ከፍተኛ የሆነ ንቅናቄ ያደረገ ነው እንግዲህ በየቀኑ ምናየው በየቀኑ የሚዘገቡት ምንዘግባቸው ክስተቶች ሁነቶች የዛ ኪሳራ ውጤት ነው የሚሆኑት እንግዲህ አንድ ጊዜ ያነሳን ይመስለኛል የፖለቲካ ሰዎች ፖሊ ክራይሲስ ሚሉት አለ ፖሊ ክራይሲስ በአማርኛ ዘርፈ ብዙ ኪሳራ ማለት ነው አንድ ያልሆነ አንድ አቅጣጫ የሌለው ኢኮኖሚ ብቻ ሳይሆን የፖለቲካ ማህበራዊ ጉዳይም በውትድርናው በሁሉም አቅጣጫ አንድ መንግስት ሲከስር ፖሊ ክራይሲስ ይሉታልና ሀገራችን እኮ እዛ ውስጥ ነው ያለችው እና ስለዚህ የፖሊ ክራይሲስ ወይም ደግሞ ዘርፈ ብዙ ችግር ውስጥ የገባ ሀገር ከአንድ ችግር ወደ ሌላ ችግር ስንሄድ ፍጥነቱና ስፋቱ ጥልቀቱ ምን ያህል እንደሚሆን ዝም ብለ ማሰብ ቀላል ነገር ነው የሚሆነው መሳይ 10 ብር ያለው ሰው ያቺን 10 ብሩን ሲያጣ ምን ያህል ኪሳራ ውስጥ እንደሚገባ መቼም ይረዳል መሳይ እና ያለችንን ሀብት እኮ በሙሉ እኮ ያጣን ሰዎች እኮ ነው በተለያየ ኪሳራ ውስጥ እኮ ነው ያጣነው እና ድህነቱ ዘርፈ ብዙ ችግር አምጥቷል በሰላም እጦት ከፍተኛ ችግር ውስጥ ነው ያለነውና አዲስ ነገር ሊሆንብን እንዴት ይችላል ኢትዮጵያውያን ራሳችን ነው ጥልቀቱ የችግሩ ጥልቀት የችግሩ ስፋት ሽፋኑ እየጨመረ በየጊዜው ከመምጣቱ ባሻገር ሪጂናል ኢንስታቢሊቲው የቆየ ነው በሶማሌ በኩል ሲበጠብጥ ነበር አብይ አህመድ ሶማሌላንድን በጥብጧል ኤርትራን በጥብጧል ጅቡቲን በጥብጧል ምንም በሪጂኑ ያልበጠበጠው ነገር የለም እንደ ሪጂን ስናይ ማለት ነው በሀገራችን ውስጥ ይሄ ሰው ከመጣ ማግስት ነው የጀመረው ከጌዲኦ ሶማሌ ክልል አካባቢ ጀምሮ መፈናቀል ጦርነት ግጭት ረሃብ የኑሮ ውድነት የብር ማሽቆልቆል ክፋት እንጥቀስ የትኛው ነው የቀረው በምድሪቱ ውስጥ ያልዘነበ በላያችን ላይ ያልዘነበ ጉድ የለም ቁጥረን ማንዘልቀው ስለዚህ ግዝፈቱ እየጨመረ ነው ግዝፈቱ እየጨመረ በቀደም የእንግሊዝ መንግስት የዚህ ምንድነው የጉዞ እንትን ይሰጡ የለም የጉዞ ምክር እና ማፑን አይ ነበር ካርታው ኢትዮጵያን ሁሉንም ነው ቀይ ያቀለበው ማለት ይችላል በሙሉ ቀይ ነው ማለት ይችላል እንደ ቢጫ ነገር አሉ አንዳንድ አረንጓዴ የተወሰኑ አሉና እነሱም አረንጓዴ ቦታም ስትሄዱ መጀመሪያ ማክሩ ነው የሚለው ቢጫውን ተው እና ምድሪቱ እንደዛ ነው ሆነችው ግሪን የሚሏትም አካባቢ ስትሄዱ አማክራችሁ ሂዱ ነው ምክሩ በዚህ እኮ ላይ ነው ምርጫ አርጋለሁ የሚለው እንደዚህ አይነት ችግር ውስጥ ምድሪቱ በሙሉ በቀይ ቀለም ላይ ነው ያለችው እና ያ የሚያሳየው ምን ያህል ሀገራችን በነውጥ መሃል ውስጥ እንዳለች ነው የሚያሳየውና ይሄ ሪጂናል ጉዳዩ ምናልባት አሁን የዚህ ፕሬዚደንት
የቱርኩ ፕሬዝዳንት ጋር አንስተን ስንወያይ የምናነሳቸው አንዳንድ በጣም ጠቃሚ የሆኑ ነገሮች ይኖራሉ። ግን አጠቃላይ ግን መሳይ ከፍተኛ ኪሳራ ውስጥ ያለ መንግስት ነው፣ ኪሳራ ውስጥ የገባ ፓርቲ ነው። ስለዚህ ገና ብዙ ዕቃ ነው የሚሰብረው፣ ብዙ ግጭት ነው የሚያመጣው። ገለታው እንግዲህ የኢትዮጵያ ውስጥ ባለፉት 2 ቀናት የተከሰቱትን ግጭቶች እንመልከት። በደቡብ ኢትዮጵያና በአርሲ ኦሮሚያ ክልል እነዚህ ክስተቶች ምንን ይነግሩናል? አንዳንዶች መከላከያ ሰራዊት እግሩን ሲነቅል አካባቢዎቹ ወደ ሰላም መደፍረስ ውስጥ እየገቡ ነው በሚል የመከላከያ ሰራዊት መኖርን እንደ ጥቅም ሰላም አረጋጊ አድርገው ለመግለጽ የሚሞክሩበት ሁኔታም አለ። እስቲ ይህን ጉዳይ እንመልከተው። አርሲ ውስጥ መከላከያ ሰራዊቱ እግሩን ሲነቅል ውጊያ ተቀሰቀሰ። በዚህም 16 የኦሮሚያ ክልል ሚሊሻዎች መገደላቸውን የሰማነው። አሁን የደቡቡ መስመር ይቆረጣል ነው። በተለይ አዋሳን ጨምሮ ወደ መሃል ሀገር የሚያገናኙ መንገዶች ይቆረጣሉ፣ ህዝቡ ከፍተኛ ችግር ውስጥ ይገባል የሚል ስጋት አለ። ምክንያቱም ቁልፍ የሆኑ ቦታዎችን ኦላ እየተቆጣጠረ እንዳለ እየሰማን ነው። በደቡብ ኢትዮጵያም እንደዚሁ ችግር ባለባቸው አካባቢዎች መከላከያ ሰራዊቱ ካምፕ ሰርቶ እየተቆጣጠረ ነበረ። ችግሮች እየተባባሰ ነው የመጡት። ፖለቲካዊ መፍትሄ ሊሰጥ አልቻለም። በዛም ምክንያት እግሩን ነቅሎ ወደ ሰሜን መንቀሳቀሱን ተከትሎ በአካባቢው በተፈጠረ ግጭት በርካታ ሰዎች ተገለዋል። ግጭቱ አሁንም እየተባባሰ እንዳለ ነው የምንሰማው። እንደዚህ ክስተቶች ምን ይነግሩናል ገለታው? ጋምቤላም በተመሳሳይ የመከላከያ ሰራዊቱ ወደ አማራ ክልል መግባቱን ተከትሎ ቀጠናው ወደ ለየለት አለመረጋጋት ውስጥ ነው የገባው። እስቲ እነዚህን ክስተቶች እናያቸውና አብይ አህመድ የሚመራት ኢትዮጵያን እንደው እንመልከታት። አይ ቲንክ ጥሩ ነገር ነው መሳይ ያነሳው። እንግዲህ መቼም በዚህ በየቀበሌ በወረዳ በዞን እንግዲህ የመንግስት አደረጃጀት እንደዚህ ነው አይደለም ያለው እርከኑ ክልል የሚባል ነገር አለና በእነዚህ አደረጃጀቶች ውስጥ ጸጥታ የሚያስከብር አካል አለ በህግ የተቋቋመ። እሱም ፖሊስ ነው። ፖሊስ የሚባል አካል ከፍርድ ቤት ጋር ከአቃቢ ህግ ጋር ሆኖ የህብረተሰብን ሰላም እየጠበቀ ወንጀለኛን እያዘ ሌባ ነጥቆ ሊሮጥ ሲል እሱን ይዞ ወደ ፍርድ እያመጣ የሚያስፈረደበት ህዝብ እየጠበቀ የሚኖረው እሱ ነው። ይሄ አካል በአንድ ቦታ አይደለም፣ በአምስት ቦታ አይደለም፣ በሁሉም የሀገሪቱ ክፍሎች ሽባ ነው መሳይ። የትም ቦታ አይሰራም። አርባ ምንጭ ውስጥ አይሰራም፣ ስለዚህ ወታደር ይሰራል። አርሲ ውስጥ አይሰራም፣ ይሄ አካል ወታደር ነው ያለው። አማራ ክልል ውስጥ ያታወቀ፣ ትግራይ ክልል የታወቀ ነው፣ የለም ጨርሶ። ጋምቤላ አይሰራም፣ ፖሊስ የለም። ስለዚህ ፌደራል ፖሊስ ነው በፈጥኖ ድራሽ ወታደር ነው በፈጥኖ ድራሽ ታንክ ይዘህ ሄደ የሚባለው። ከፍ ሲል ደግሞ ድሮን ነው የሚላከው። ስለዚህ ይሄ በተለይ ከዚህ ከፍርድ ጋር በተያያዘ ከፍትህ ጋር በተያያዘ የሚያስፈጽመው አካል ፍርድ ቤት፣ አቃቤ ህግ፣ ፖሊስ የሚባለው ከሌለ አስፈጻሚው አሁን ያልከው ወታደራዊ አገዛዝ ነው ያለው ማለት ነው። ይሄ ወታደራዊ አገዛዝ ደግሞ ጉልበቱን ብቻ ተመክቶ የማይገባውን ስራ እየሰራ በህገ መንግስት ያልተሰጠውን ስራ እየሰራ አንዳንዴ የፖሊስን ስራ ሁሉ ይሰራል። ዝም ብሎ የቆምና መታወቂያ አንጡ ይላል መንገድ ላይ ዝም ብሎ ተራ ወታደር ማለት የዜጎችን ያ መብቱ አይደለም። መታወቂያ አምጣ ብሎ አንድን ዜጋ መጠየቅ አይችልም ወታደር። ድንበር ነው መጠበቅ ያለው። ድንበር ላይም እንደውም የድንበር ፖሊስ የሚባል አለ። ወታደር ስራው ሌላ ነውና ስራውን ትቶ የማይሆን ነገር ውስጥ መግባቱ የሚያሳየው አሁን ያልከው የአብይ አህመድ አስተዳደር በአጠቃላይ ሀገሪቱን ሊቆጣጠር የማይችልበት አስፈጻሚው ማስፈጸም የማይችልበት ደረጃ ላይ መድረሱ ነው የሚያሳየው። ለዚህ እኮ ነው ከባድ ችግር ውስጥ ነው ምድሪቱ ያለችው። በጣም ለዚህ መቀጠል አትችልም ምንለው ከዚህ አንፃር ነውና ወታደሩ ከአንድ ቦታ እንግዲህ አሁን ደግሞ ሳሳ እዚህ አካባቢ ከበድ ያለ ወታደር አምጣ ሲባል ከዛ በደግ ሲል ደግሞ እዛ አካባቢ ያሉ የተለያዩ ህገወጥ የሆኑ አደረጃጀቶች ተፈጥረዋል። እነዛ ኃይሎች ደግሞ እርስ በርሳቸው ይጋጫሉ፣ ህብረተሰቡ ለዝርፊያ ይጋለጣል። ስለዚህ ዘርፈ ብዙ ችግር ውስጥ እንድንገባ አድርጎናል ማለት ነው መሰለኝ። እና ሀገራችን ተተርፍ ዘንድ ነው ለዚህ አሁን ቶሎ የሽግግር ጊዜ የሚያስፈልጋት መሰለኝ። ገለታው አንዳንድ ወገኖች በየዋነት ወይም ነገሮችን በደንብ በጥልቀት ካለማየት የተነሳ መከላከያ ሰራዊቱ ልክ የማረጋጋት ሰላም የማስፈን ተልእኮ እንዳለውና መከላከያ ሰራዊቱ አካባቢዎችን ሲለቅ እነዛ አካባቢዎች ወደ ሰላም መደፍረስ ውስጥ የሚገቡት የግድ የመከላከያ ሰራዊቱ የሰላም ተልእኮ ወስዶ እንደሚንቀሳቀስ አድርገው ለመግለጽ የሚሞክሩበት ሁኔታ በጣም አደገኛ ነው። መከላከያ እግሩን ሲያስወጣ አካባቢው ወደ ሰላም መደፍረስ ውስጥ ይገባል። ልክ መከላከያው
የሰላም ተልእኮ እንደወሰደ አድርገው የሚገልጹ ወገኖች አሉና እዚህ ላይ ጥንቃቄ የሚያስፈልገው እይታ ነው መደረግ ያለበት። ገለታው ወታደሩማ አሁን እንግዲህ ምንድነው በእነዚህ ታጣቂዎች በሌሉበት አካባቢ ሳሳ ባለበት አካባቢ መትረጌስ ያጠምድና የተወሰኑ ዙም ምናምን የሚባሉ አሉ ከባባድ መሳሪያዎች ያደርግና ዙሪያውን ዝናር ታጥቆ በከተማው ውስጥ በገጠሩ አካባቢ ይዞራል እና ሲዞር አንድ ሰው ሰላማዊ ሰልፍ መውጣት አይችልም፣ ድምጽህን እንዳታሰማ ብሎ ይከለክላል። እና ይሄ ጸጥታ ማስከበር እኮ አይደለም እኮ የዜጎችን መብት ማፈን ጸጥታ ማድረግ ጸጥታ ማስከበር ማለት አይደለም። ኮሽ እንዳይል ማድረግ ጸጥታ ማስከበር አይደለም። ጸጥታ ማስከበር ፖለቲካ መፍትሄ አምጥቶ ህዝቡን ማረጋጋት መቻል ነው። እና አንዳንድ ጊዜ ደግሞ ያይመታና ከቁጥጥር ይወጣል፣ ሌላ ኃይል አምጦ ጨምሮ ይባላልና በዚህ እስከመቼ ነው ምድሪቱ የምትቆየው ነውና አሁን አማራ ክልል ወታደሩ ይውጣልን አይደለም ጥያቄው። ውጣ እየተዋጉት ነው ያሉት። ውጣ ከክልላችን ውጣ። ከክልላችን ብቻ አይደለም ምድሪቱ ውስጥ አንድ አመፀኛ ሰው ደግፈ መከራችንን እያሳየህ ነው ያለው እያለ አማራ ህዝብ እየተዋጋው ነው ያለው። ይሄን ሰራዊት ስም ድንበር መጠበቁን ትቶ በየቀበሌው ነው ያለው፣ ከገበሬ ጋር እየተዋጋ ያለው። ስለዚህ ይሄ ኃይልማ ምኑን ተስፋ ሆነ ወደ ህዝብማ ወግኖ ቢሆን መሳይ አሁን እዛ ግብጽ ውስጥ ያየነው ታስታውሳለህ መቼም። አንድ ጊዜ የግብጽ ወታደር ወደ ህዝብ ወገነ ተብሎ ህዝቡ ታንክ ላይ ወጥቶ ወታደሩን እያቀፈ አብሮ ሲጨፍር ምን ሲል እኮ አንዳንድ ሀገር እኮ የምታየው ነገር ያስገርማል። ኔፓል አካባቢ ስናይ ወታደሩ ምንድነው ደግሞ ማዳጋስካር ባለፈው ያየነው ወታደሩ ከህዝቡ ቆሞ ስታይ እኮ ያ ነው መረጋጋት የሚባለው። ያን ጊዜ የሽረት ይመጣል ወታደሩና በህዝቡ መካከል ያለው ልብ አንድ ሲሆን ከዛ በኋላ እኮ ያለው ትግል ቀላል ነው የሚሆነው እኮ። ፖለቲካ ጉዳይ እንዴት ሽግግር ጊዜ ይፈጠር የሚለው ላይ ቀላል ነው የሚሆነው። ስለዚህ ይሄ ኃይል መከታ ሆኗል። ያንን ደግሞ በተሰው እየታገለው ነው ያለውና በምንም አይነት ሁኔታ ጸጥታ ሊያስከብር የሚችል አይደለም። ፖሊስም ማስከበር አልቻለም፣ ወታደሩ ማስከበር አልቻለም። ለዛ ነው ችግር ውስጥ ያለ ነው። አንዱ ጸጥታ የሚያስከብር ቢኖር ህዝብ ተስፋ የሚያደርገው አንድ ኃይል ቢኖር አንድ ተቋም ቢኖር እኮ ትንሽ ይሻል ነበር እኮ። አጠቃላይ ኢትዮጵያ ላይ የመጣውን አደጋ እንመልከተው። የተባበሩት አረብ ኤሚሬትስ እጇን ሙሉ በሙሉ ያስገባችበት ኢትዮጵያን እንደፈለገች እንድትዘውር በአብይ አህመድ በኩል ሙሉ ፍቃድና ሜዳውም የተሰጣት የተባበሩት አረብ ኤሚሬትስ ምናልባትም ብዙዎች እንደሚሰጉት የየመንን አይነት የሊቢያን አይነት የሱዳንን አይነት የእርስ በርስ ጦርነት ኢትዮጵያ ውስጥ ለማፈንዳት ከቋፍ ላይ ትገኛለች የሚል ስጋት አላቸው። ይህን ደግሞ በትክክልም እያየነው ነው። እቺ የተባበሩት አረብ ኤሚሬትስ የምትባል ትላንት የተፈጠረች ሀገር ሀብት የምትሰበስበው እንደዚህ ተጽዕኖ መፍጠር የበላይነትን ለማግኘት የምትሄድበት አካሄድ ሀገራትን በማፍረስ ሆኗል። ሊቢያ ላይ ያደረገችው፣ የመን ላይ ያደረገችው፣ አሁን ሱዳን ላይ ወደ መጨረሻው ምዕራፍ ደርሳለች። ሱዳንን ልታፈርስ ነው። ተረኛዋ ኢትዮጵያ ናት እየተባለች ነው። አብይ አህመድ ደግሞ ለዚህ ተዘጋጅቷል። ጦሩም በሙሉ አውጥቶ ወደ ሰሜን ኢትዮጵያ ለኤርትራ ጋር ፍጥጫ ውስጥ የገባበት ሁኔታ በዚህም በግራ በቀኝም ቢታይ የኢትዮጵያን ጥቅም ለማስከበር የኢትዮጵያን ሉዓላዊነት ለማስከበር እንዳልሆነ ሳር ቅጠሉ ሁሉ የሚያውቀው ጉዳይ ነው። አብይ አህመድ የእሷን ተልእኮ ለማስፈጸም ነው የተባበሩት አረብ ኤሚሬትስ ተልእኮ። ይሄ ከጫፍ ደርሷል። ምናልባት እነ ቱርክ እነ ሳውዲ አረቢያ ይህን ነገር ለማስቆም እየተረባረቡ ይገኛሉ። አብይ አህመድ በዚህ ፍጥነት አሁን እየሄደበት ባለ ፍጥነት የሚቀጥል ከሆነ ምስራቅ አፍሪካ ላይ ትልቅ ቀውስ ሊፈጠር እንደሚችል ምንም ጥርጥር የለውም። አብይ አህመድ ኢትዮጵያን ለዚህ አደጋ አሳልፎ ሰጥቷል። በጣም ጥሩ ነገር ነው ያነሳ ወንድሜ መሳይ። ሰሞኑን አንድ አርቲክል እየጻፍኩ ነው እና ምናልባት ቢጠቅም ከሆነ ከወገኖቻችን ጋር እንወያይበታለን። በዚህ በሽግግር ዙሪያ ነው እየጻፍኩ ያለሁትና አንድ ጥናቶችንም እያጠናሁ ነበርና በዚህ አሁን ባነሳው የአፍሪካ ቀንድ አካባቢ ላይ ዩናይትድ አረብ ኤሚሬት እሷ ናት ዋናዋ፣ ግን ብቻዋን ግን አይደለችም። አንዳንድ ፎርሶች አሉ ከኋላ ነው የሚባለውና ከዛ ጋር ሆና ከሌሎቹ ጋር ባለ ግጭት እዚህ ገልፍ ሀገሮች አካባቢ ባለ ግጭት ውስጥ ተመልከቱ። የቱርኩ ፕሬዚደንት እኮ ዛሬ ይሄንን ተናገሩት። አፍሪካ ቀንድ የውጪ ኃይሎች መፍንጫ መሆን የለባትም እኮ ነው ያሉት ዛሬ ሲናገሩ። ይሄው እነሳቸው ራሱ እንኳን እየተናገሩና የዚህ የገልፍ አካባቢ ችግር
አግኝቷል ቀንዱን የአፍሪካውን ቀንድ ማለት ነውና ምን እያደረጉ ነው ዘዴያቸው ምንድነው ፋክሽን ነው የሚፈልጉት እዛ ሀገር ውስጥ ያለ የተለያዩ ኃይሎች ማለት ነው እና የተለያየ ኃይል ይፈለግና አንዱን ኃይል ይጠልፉታል ከጠለፉ በኋላ ያንን ኃይል ወደ ስልጣን ትመጣለህ ነው ማማለያው ወደ ስልጣን እናመጣለን በተለይ ዩናይትድ አረብ ኤሚሬት በቃ እናመጣለን እንደግፋለን እያለች ገንዘብ እንደጉር ነው የምታፈሰው እንግዲህ ይሄን በየሀገሩ ነው ያደረገች ያለችው ባለፈው እንዳነሳ ነው እና ኢትዮጵያ ውስጥ ግን ስልጣን ላይ ያለው ነው ደግሞ ያገኘችው አብይ አህመድ ነው ያዘችው እና አሁን ያልከው ነገር መሳይ የኢትዮጵያ ይሄንን ጉዳይ ይሄንን የመጣ እሳት ይሄንን ከመካከለኛው ምስራቅ የሚወረወር ላጻ ለመከላከል የምትችለው የሽግግር መንግስት ያቋቁመች እንደሆነ ነው የዚህ የፓወር ሼሪንግ ጉዳይ የመጣ እንደሆነ ማለትም እንግዲህ የተለያዩ ኢንተረስት ያላቸው ኃይሎች ታጠቁ ኃይሎች ሲቪክ ድርጅቶች የተለያየ የፓወር ወይም ደግሞ ስልጣን ፈላጊ ኃይሎች የሚታገሉ ኃይሎችን አኮሞዴት የሚያደርግ የሽግግር ጊዜ የተፈጠረ እንደሆነ ኢትዮጵያ ውስጥ የብረት አጥር ሰራን ማለት የትኛውን ፋክሽን ልትይዘው አትችልም አይመቻቸውም የትኛው ማናት እንትና ዩኤኢ ብቻ ሳትሆን የትኛውም ሀገር በዚህ ግርግር ውስጥ አሁን እዚህ የሚድል ፓወር እንቅስቃሴ አይደለም ያለው የነሱ የትኛውም ሀገር መጥቶ እንደ ወደ ስልጣን የሚመጣውን ኃይል አንዱን ደልዬ ከዛ የራሴ ጠምዝዣ አድርገዋለሁ የሚለው በር የሚዘጋው ኢትዮጵያ ውስጥ ይሄ ሽግግር ጊዜ የተፈጠረ እንደሆነ ነው ፓወር ፈላጊዎችን ሁሉ አኮሞዴት የሚያደርግ ነገር ከተፈጠረ የብረት አጥር ተሰራ ማለት ነውና ኢትዮጵያን ወደዛ ነው ማድላት ያለብን አሁን ብልጽግናም ውስጥ ያላችሁ ሰዎች እናንተ ሰዎች እኚህ ሰውዬ እኮ ሲናገሩ እኮ ለረጅም ጊዜ የቆየ የኢትዮጵያ ሀገረ መንግስት መቀጠል አለበት አሉ ያሳስባቸዋል ማለት እኮ ነው መሳይ የዚህ ሀገረ መንግስት ለምን አነሱት ይሄንን ነገር በጣም ነው የገረመኝ ይሄ ነገር ይሄ አስደንግጦኛል እንደሆነ ረጅም ጊዜ የቆየ ሀገረ መንግስት ኢምፖርታንት ነው ብለው ተናገሩ የስቴት መፍረስ ችግር አለባቸው ማለት ነው በኋላ እሳቸው ለምን አሳስባቸው የሚለውንም ልናነሳው እንችላለን መሳይ እና ስቴት ችግር ውስጥ ነው ያለው ስለዚህ የሽግግር ጊዜ የሚያስፈልገው አንድም እነዚህ የተለያዩ ኢንተረስቶችን እንዳይጠለፉ በተለያየ መንገድ እንዳይጠለፉ ሁሉንም አኮሞዴት የሚያደርግ ፓወር ሼሪንግ የሚባለው ዲሞክራሲ አሰራር ነው ስልጣን ትፈልጋለህ ይልሃል በቃ አሁን ሽግግር መንግስት ስትጠይቅ ኢትዮጵያ ውስጥ መሳይ ስልጣን ፈላጊ እንዴ ስልጣን አንደኛ ስልጣን የሚፈልግ ፖለቲከኛ ሆኖ እኮ ስራው ነው ለምን ደው የሚያሸማቅቁት ስልጣን የሚፈልግን ሰውስ የትኛው ሰው ቤት ነው እንትና አረክሎ የሁሉም እኮ ኢትዮጵያውያን እኮ ነው እንደዚህ አይነት ጥማት ያላቸው ሰዎች ራዕይ ያለኝ የሚሉ ሰዎችን የሚይዝ ሰፋ ያለ ሽግግር ጊዜ ነው መፈጠር ያለበትና ወደዛ ሀገሪቱ ምሁራን ዋካቸው ወደዛ መጥፋት አለብን ይሄን አሁን አጥራችንን ማጣዋወቅ የምንችለው በዛ ይመስለኛልና ተመልከተ አብይ የሽግግር መንግስት ለምን ነው የሚጣለው በቃ እኮ ቀጭን ነገር አገኘችው ኤኤ ምንም ሰፋ ያለ ምክር ቤት የለ ምን የለ አንድ ሰው ነው የምታዘው ያ ሰው ያለውን የሚፈጸምበትን ስርዓት ገንብታለች ገና ሲመጣ ነው ወደ 3 ቢሊዮን ዶላር ያፈሰሰችው ለሴኩሪቲ አሁን በቃ ሹክ ትለዋለች ሄዶ ወደ ኤርትራ ሄድ ትለዋለች ይሄዳል ሶማሌላንድ ሄድ ትለዋለች ይሄዳል ይሄን አድርግ ትለዋለች ያደርጋል እና እንደዚህ አይነት ቅድም ያልከው እኮ ነው ያቺን የመሰለች ግዙፍ ሀገር ባለፈው በሱቅ ነው ምናምን ስንደል ነበር በዛ ደረጃ በሆነች ሀገር መጫወቻ ለሆነ አይገባም መሳይ ሆነ ሱቅ በደረቴ ብለናታል ባለፈው ምንም ታሪክ የሌላት የሀገር ቅርጽ የሌላት በውስጧ ባያዘችው ሀብት የተፈጥሮ ሀብት የተነሳ እንዲህ አይነት የሀብት ጋራ ላይ ከወጣች በኋላ እንደነዚህ ትልልቅ ሀገራትን እየገነደሰች ነው ያለችው ኢትዮጵያ ላይ አሁን አይኗ አርፏል ገለታው አብይ አህመድን ብቻ አይደለም የሚያዘችው የተባበሩት አረብ ኤሚሬትስ ምናልባት አብይ አህመድን እንደው ካቆረፈና ትንሽ መቼም ያሽከር ነገር በሆነ በትንሽ ነገር አልታዘዝም ካለ ደግሞ ከእሱን የሚቃወሙ ሌሎች ኃይሎችንም ኢትዮጵያ ውስጥ ያደራጀች እንዳለች በተለይ በሶማሌ ክልል እየተሰማ ነው ያለው ስለዚህ እሷ የፈለገችው ብጥብጥ ነው ኢትዮጵያ ትርምስ ውስጥ እንድትገባ ነው የተፈለገው ይሄ ትርምስ ደግሞ ይጠቅማታል ሊቢያን ትርምስ ውስጥ ከታ የመንን ትርምስ ውስጥ ከታ ያገኘችው ጥቅም አለ ሱዳን ላይም ያገኘችው ትልቅ ጥቅም አለ ሀገራት ሰላም ከሆኑ ያ ጥቅም ይቋረጥባታል ለዚህ ነው በብጥብጥ ውስጥ በቀውስ ውስጥ ሀገራትን እያመሰች የራሷን ኢኮኖሚ ራሷን ሀገር እየገነባች ያለችው እዚህ ላይ ነው ከፍተኛ የሆነ ጥንቃቄ የሚያስፈልገው ግን ሁሉ ነገር ጨለማ ብቻ አይደለም እና አሜሪካ ደንግጠዋል ያው ሴናተሮቹ አሁን እያዩ ያሉት ይሄ ነገር የአሜሪካንን ብሔራዊ ጥቅም ሁሉ የሚጋፋ ነው ብለው ከወዲሁ የተባበሩት አረብ ኤሚሬትስ ላይ እንደው ማዕቀብ ለመጣል የሚያስችል ነገር እየመከሩበት ነው
ቱርክና ሳውዲ አረቢያም ከእንቅልፋቸው ነቅተው እቺ ሀገር ዝም ብላ እየጋለበች ነው የሆነ ሉጋም ሊበጅላት ይገባል ብለው መንቀሳቀስ ጀምረዋል። ወደ ቱርኩ ፕሬዝዳንት የአዲስ አበባ ቆይታ እንመለስ። እንግዲህ የቱርኩ ፕሬዝዳንት ወደ አዲስ አበባ ሲመጡ በቅድሚያ አቅዳቸው የነበረው ወደ አቡዳቢ ጎራ ብለው የተባበሩት አረብ ኤሚሬትስን መሪ ማግኘት አዲስ አበባ መጥተው አብይን ማነጋገር ነው። ነገር ግን የተባበሩት አረብ ኤሚሬትሱ መሪ ለጊዜው ይፋዊ ባልሆነ መልኩ በአንዳንድ የመረጃ ምንጮች ተመርዘዋል፣ የሆነ የጤና እክል ገጥሟቸዋል ይባላል። ለጊዜው መድረኩ ላይ የሉም፣ ሕክምና ላይ እንዳሉ ነው የሚነገረው። ለማንኛውም እሳቸው ማግኘት አልቻሉም፣ ፕሮግራማቸው ተሰርዞ አዲስ አበባ ነው የመጡት። በዚህም እንግዲህ በንግግራቸውም እንደሰማ ነው ትኩረት ያደረጉት ቀጠናው ሰላም ላይ ነው፣ የአፍሪካ ቀንድ ላይ። ብልጽግናዎች እንደተመኙት እንዳሰቡት አይደለም የእሳቸው ቆይታ የተጠናቀቀው። በአጠቃላይ ያለው የእሳቸው ጉብኝት እንደምታ ምን ይመስላል? ያሉትን እንምጣበት፣ ሁለታችንም ሐሳብ እንሰጥበታለን። አንድምታው ያልከውን ብናስቀድም መጀመሪያም ይመስለኝ ስለ ቱርክ አሁን ምናልባት ለአንዳንድ አድማጭ ተመልካቾች በጣም ለማይከታተሉ ነው ሊሆን የሚችለው፣ የሚከታተሉ ሰዎች ላውቁት ይችላሉ። ቱርክ እንደሚታወቀው በተለያየ ኢኮኖሚ ችግር ውስጥ የቆየች ሀገር ናትና አሁንም ቢሆን ትሬድ ዴፊሲቷ ወይም የንግድ ክፍተቷ ሰፊ ነው በጣም። ስለዚህ የቱርክ መንግስት ከፍተኛ ጥረት ያደርጋል ሀገሪቱን ኢኮኖሚ ለማከም፣ ብር ዶላር ከውጭ ለማምጣትና ብዙ ጥረት ያደርጋሉ። እና አፍሪካ ሀገር ውስጥ እንግዲህ ከመረጧቸው ሀገሮች ውስጥ አንዷ ኢትዮጵያ ናት። ጥቂት ሀገሮች ውስጥ ኢንቨስት አድርገዋል፣ እንደ ኢትዮጵያን የሚያክል ግን አላደረጉም። ኢትዮጵያ ውስጥ ኢንቨስት ካደረጉ ሀገሮች ሁለተኛ ናት በደረጃ ቱርክ። የመጀመሪያ ቻይና ናት እንደምታውቀው በኢንቨስትመንት፣ ሁለተኛዋ ቱርክ ነው። ወደ 260 የሚደርስ ካምፓኒ ያላት ኢትዮጵያ ውስጥ መሳይ፣ በቁጥር ወደ 260 በላይ ነው የሚባለው መረጃዎች የሚያሳዩት። ከዛ በላይ የሚደርስ ካምፓኒዎች አሏት ኢትዮጵያ ውስጥ። ወደ 2.5 ነው እንደዚህ በላይ ቢሊዮን ዶላር ኢንቨስት ያደረጉ ማለት ነው። ትላልቅ ካምፓኒዎች ማሽኖችን፣ ልብሶችን፣ ጨርቃ ጨርቆችን ማለት ነው ያመርታሉ። እዚህ እርሻው ውስጥ ተሰማርተው ይሰራሉ። ስለዚህ እንግዲህ አንድ ነገር አለ። መጀመሪያው ነገር ኢትዮጵያ ውስጥ ችግር ሲኖር አገረ መንግስት ገጭጓ ሲል የመፍረስ አደጋ አለው ሲባል እንግዲህ ገንዘብ ሲኖርህ እኮ ያሳስባል አይደለም? ኢንቨስት ያደረክበት ሀገር ቢበጠበጥ ይሄ ሁሉ ነው የሚከሰው። 260 ካምፓኒ ላይ ያላት መሳይ ኢትዮጵያ ውስጥ እና ይሄ ሁሉ አደጋ ውስጥ ነው የሚወድቀው። ስለዚህ ኢትዮጵያ ውስጥ ያለው ሰላም አሳስቧታል ነው አንደኛው። በጣም አሁን እያደር መናጋቱ ይሄው ሰውየውም ሲናገሩ እንመጣበታለን ያሉትን እያደር እየተናጋ መሄዱ የቱርክ ኢንቨስትመንት አደጋ ውስጥ ነው የሚሆነው። እና ይሄ አንድ ኢንተረስቷ ነው፣ ብሔራዊ ኢንተረስት አላት ኢትዮጵያ ውስጥ። ሰፊ ኢንቨስትመንት ነው ያላት ኢትዮጵያ ውስጥ፣ ሁለተኛ ናት እንዳልነው። እና ከዚህ ጋር የተያያዘ ነው ያሳስባታል። መቼም ገንዘብ ልብ ባለበት ምንድነው ገንዘብ ባለበት ልብ ይኖራል ይላል መጽሐፉ አይደለም? ስለዚህ ከባድ አገር መንግስት መናጋት ኢትዮጵያ ውስጥ አሳስቧታል። ከዛ ባሻገር እኔ እንደው ተልኮም ሊሆን ይችላል። ለምሳሌ እና አልቡርሃንም የሱዳንም ደጋፊዎችም ልኳቸው ሊሆን ይችላል። ረፈር ይሄን ሰውዬ እባክህ ታቀብልን በሉትም ተብሎ ሊሆን ይችላል። መሳይ ሁሉ ነገር መቼም ለህብረተሰብ ላይወጣ ይችላል። ግን በንግግራቸው መካከል እንደምታውቀው ቱርክ የምትደግፈው የሱዳንን ጦር ነው፣ የአልቡርሃንን ጦር ነው። አብይ ደግሞ ይሄኛውን ነው የሚደግፈው አይደለም? እያሰለጠነ ነው ያለው ቤንሻንጉል ውስጥ እና ረፍ ይሄ ነገር ተገቢ አይደለም። እዚህ ሱዳንንም እየበጠበጠ ነው ያለው። እኛ እኮ ይሄንን መንግስት የምንደግፈው ሱዳን በእግሯ ትቆም ዘንድ ነው። ሱዳን በእግሯ ስትቆም ነው እኛም ንግዳችን የሚቀጥለው ምስራቅ አፍሪካ ላይ። ስለዚህ ለእናንተም አይጠቅማችሁም የሚል ነገር እንደሚናገሩ አልጠራጠርም። ማሳይ እንደዚህ አይነቱ ነገር መቼም እንግዲህ ያው የዲፕሎማሲ ነገር ሲወጡ ላይነገሩት ይችላሉ። እና ይሄ ፍሬ ነገር የዚህ የንግዳቸው ጉዳይ፣ የደቡብ ሱዳን ጉዳይ፣ በኤርትራ በኩል ያለ ጦርነት እንትን ሰላም አብይ እንትን ነጋሪት ጉሰማው ጉዳይ፣ እነዚህ ዋና ጉዳዮች ሆነው የተነሱ ናቸው። የሰውየው ንግግር ግን በጣም አስገራሚው ነገር ምንድነው? አንደኛው ነገር ከተናገሩት ውስጥ ምን የሚል ነገር ነው ያየሁት መሳይ፣ ይሄ አሁን ያነሳነው ነው፣ ቅድም ትንሽ ያነሳነው የአፍሪካ ቀንድ የውጭ ኃይሎች የትግል አውድማ መሆን የለበትም የሚለው ነገር በጣም የሚያስገርም ነገር እኮ፣ በጣም የሚያስገርም ነገር ነው።
ሆኗል መሆኑን ያውቃሉ መረጃው አላቸው ይመለከታሉ ያው እንግዲህ ግን የውጪ ኢንተረስት አውድማ ሆኗል ነው ይሄ በቀጥታ ኢትዮጵያን የሚመለከት ነው ያው ነገሩን እንግዲህ መቼም በዲፕሎማሲ አሽሙር አይባልም የዲፕሎማሲ ቋንቋ በጥበብ ቋንቋ ማለት በጥበብ ቋንቋ በየአመድ ሆይ መፈንጫ ሆነሃል ነው መሰለኝ እዚህ ሀገራችሁ መፈንጫ ሆነ እና ይሄ ሊሆን አይገባው በእንግሊዘኛው እንደዛ ነው ሊሆን አይገባው ሆኗል ሊሆን አይገባው የሚል መልእክት ነው ያስተላለፉትና ይሄ ከባድ የፖለቲካ መልእክት ነው ኢትዮጵያን ሁሉ ልንወያይበት ልንነጋገርበት በተለይ እዚህ ብልጽግና ውስጥ ያሉ ሰዎች ይሄንን አሁን ፓርቲ ቢኖር መሳይ ተሰብስቦ ምክክር ሊደረግበት ውይይት ሊደረግበት የሚገባ ነገር ነው ሌላው ሁለተኛ ያነሱት ነገር በአፍሪካ ቀንድ አዲስ ግጭት አያስፈልግም በስቃይ ለሚማቀቀው ህዝብ ይህ አይገባውም የሚለው ነገር ይልቅ አንጀት የሚበላ ነገር ነው መቼም የውጭ ሰው እንዲህ ሲያስብልን እንደው ይገርማል እኮ መሳይ ሰው ምን ማለት ነው ሰው በድንኳን እንዳለ አውቃለሁኝ ረሃብ ላይ እንዳለ የተፈናቀለ ሰው እንዳለ ህዝቡ እንትን ጠግቧል ግፍ የጠገበ ህዝብ ነው አፍሪካ ቀንድ ህዝብ በዚህ ላይ አዲስ ግጭት አያስፈልገውም ማለት አዲስ ግጭት እንግዲህ ወደ ኤርትራ ነው እንደምታውቀው ወደ ኤርትራ በኩል ነውና ወደዛ የሚያስፈልግ አይደለም ምን ምክር እኮ ነው እየተመከረ ያለው አቁሞ እየመከሩት ነው ያለው ይሄን ሰው እየመሳይ እና በጣም ከባባድ መልእክቶች ናቸው የሰማሁት ሌላው የሞይም በአንካራው ስምምነት ማስተዋል እሱም በአደባባይ ያው በሶማሌና እንትን ለምንድነው አንድነት እንደተቀበልክ ቀጥል ነው የሚል መልእክት ነው እና በአጠቃላይ በመድረኩ ላይ እኚሰው በእውነት ትላልቅ እውነቶችን ተናግረው ነው የሄዱት መሳይ ይሄን የታዘብኩት ነው በግልጽ ነው የተናገሩት የኢትዮጵያን ታሪክ የኋላ ታሪክ ገናናነቷን በአፍሪካ ደረጃ ያላትን ትልቅ ቦታ ማንሳታቸው ያንን ክብር ጠብቅ ነው እውነት ለመናገር በዲፕሎማሲያዊ አነጋገር የምታደርገው ነገር እያንዳንዱ ቀጠናውን የሚበጠብጥ ነው ስለዚህ እረፍ ነው ለማንኛውም ገለታው የተናገሩት ነገር በጣም ግልጽ ነው ቱርክ አሰላለፏ ይታወቃል ከዚህ አንፃር ሰውየው ሲመጡ ለሌላ ጉዳይ ለኢንቨስትመንት እንዲህ አይነት ጫውታ የለም ያው ለቴሌቪዥን ድምቀትና እንደዚሁ ፕሮቶኮል ለመጠበቅ ተብሎ የሚነገሩ ነገሮች ሌላ ናቸው ውስጥ ለውስጥ ግን የተደረገው ጫና የተፈጠረው በአጠቃላይ ፕሬዝዳንቱ አሳስበውና አስጠንቅቀው ቆይታቸውን ያጠናቀቁት ከዚሁ ከሱዳን ጉዳይ ከኤርትራ ጉዳይ ጋር የተያዘ ለመሆኑ ምንም ጥርጥር የለውም በጣም አስገራሚው ነገር እንግዲህ ይሄንን የአብይ አህመድ ሚዲያዎች እንዴት ነው የዘገቡት ብልጽግና ይሄንን ቆይታ የፕሬዝዳንት ኤርዶጋንን ቆይታ ልክ ኢትዮጵያ አቅም እንደፈጠረች አብይ አህመድ እንደገዘፈ በኢትዮጵያ ታሪክ ውስጥ እንደዚህ በዲፕሎማሲ ኢትዮጵያ ከፍ ብላ የታየችበት ዘመን እንደሌላ አድርገው ለመግለጽ ሄዱበት ርቀት እጅግ የሚያሳፍር ነው እንደውም ኢትዮጵያ ቴሌቪዥን የሁለት ኃያላን መሪዎች ተጣመሩ የሚል ትልቅ ርዕስ ያለው ዜናዎችን ሲያቀርቡ የነበሩት ሁለት ኃያላን መሪዎች እንዴት አየው በአጠቃላይ በዛ በእነሱ መንደር ሌላ ነው ታሪክ ለኢትዮጵያ ህዝብ እየተነገረ ያለው ገለታው I think የብልጽግና ካልቸር ይመስለኛል የብልጽግና ፓርቲ ባህል ነው አንድ ውድቀት ሲኖር ውድቀቱን ሁሉ እኮ ድል ነው የሚሉት ታስታውስ እንደሆነ ብራችንን በጂዲፒያችንን በአንድ ሌሊት 50% ወገቡን አሉና በማግስቱ እንኳን ደስ ያላችሁ ነው የሚል መልእክት ይዘው መጥቶ ነው የኢትዮጵያ ህዝብ እንኳን ደስ ያለ ብለውታል እና ማአት ነው እንደዚህ አይነት ወደ ኋላ መዝገብ እናገላብጥ አንዳንድ ጽሁፎችን ብናይ ገና ወደፊት ሊጻፍ ይችላል መጽሐፍ ሊሆን ይችላልና እንደ ባህል ነገር ነው ይሄ ግልብጥ አድርገው ኮንግራቹሌሽንስ የማለት አይነት ባህላቸው የተለመደ ነገር ነውና ይሄም ድንጋጤ ይመስለኛል አንዳንዶቹ ደግሞ ሆም ብለው ራሱንም የሚመቱም ያሉ ይመስለኛል ውስጥ ሆኖ የሚታገሉት ይመስለኛል አሁን ይሄ የኢትዮጵያ ህዝብ አይቶ በሳቅ ነው የሚሞተው መቼም ልቅናት ጥያቄ ያለው ኢትዮጵያ ታላቅ ሀገር ናት ግን ይሄን ሰውዬ ከሆነ ታላቅ የተባለው መቼም ሆም ብሎ ጋዜጠኞችም እንዲያሾፉበት እንዲቀልዱ አድርገውም ሊሆን ይችላል የሚል ነገር ነው ያለኝ መሳይ ምክንያቱም እዛም የሚበሳጩ አሉ በኑሮ ይቀጣሉ እኮ በጣም ብዙ ጋዜጠኞች መከራቸውን ስለሚያዩ ይሄን አሁን የህዝቡ ግብረ መልስ ምን ሊሆን ይችላል ብሎ መገመት ቀላል ነው ነው ጨቤው አሁን ወዲያው ነው ቀንጥባው ወጥተው ፌስቡክ ላይ ብታይ ሰው ይቀልዳል
ይህ እንደሚሆን ያጡታል ብዬ አላስብም። ይሄንን ሲያዩና አገራችን ታላቅ ሀገር ናት፣ ኢትዮጵያ ታላቅ ሀገር ናት፣ ቱርክም ታላቅ ሀገር ናት። ግን ይሄ ሰው አብይ አህመድ መቼም ኢትዮጵያን ያዋረደ እኔ መቼም እንደዚህ አይነት መሪ ያለ አይመስለኝም። ስላለ ሳይሆን እንደው ስለምንታገለው ሐሳቡ ትክክል ስላልሆነ ብቻ ሳይሆን ነው ኢትዮጵያ እንደዚህ አይነት መሪ ንገጥማታ ያለ የሚያውቅ አይመስለኝም። ምንድነው ኃያልነቱ? በነገራችን ላይ ገለታው እንደው ፕሮግራሙንም ለማዳመጥ ሞክረን ነበረ። እንዳልኩ ቀደም ሲል ሊያጣምር የሚችል ምናልባት ከኢንቨስትመንት አንፃር ቀደም ሲል የገለጽከው እንደዚህ አይነት ግንኙነት ነበራቸው። ግን አሁን መሰረታዊ የሆነ ትልቅ ሽብልቅ ነው በመሃላቸው የተፈጠረው። ምናልባትም አፍሪካውን ቀንድ ላይ በሚፈጠረው የኃይል መሳሳብና ፍጥጫ እነዚህ ሁለት ሀገሮች የማይታረቅ ጸብ ውስጥ ሊገቡ እንደሚችሉ ምንም ጥርጥር የለውም። አብይ አህመድ በዚሁ ከቀጠለ ከሳውዲ አረቢያም ከቱርክም ከአሜሪካንም ጭምር ከፍተኛ አደጋ ውስጥ ሊገባ የሚችል የዲፕሎማሲ ውድቀት ነው ኢትዮጵያ ላይ ሊመጣ የሚችለው። ምኑ ነው ኃያልነቱ? እንደው ግድለም በእኛ ደረጃ በንቃተ ሊና ባለው የብልጽግናን መልክ ለሚያቅ በደንብ አብጠርጥሮ ለሚረዳ ሰው ሳይሆን ለራሳቸው ለካድሬዎቹ ዝም ብሎ የተሰጣቸውን ሳያላምጡ ለሚውጡት ራሱ ምን ብለው ነው የነገራቸው? ሁለቱ ኃያላን አብይ ምኑ ነው ኃያል? ስለተመኙት ቃሉን መጥራት ስለቻሉ የአንድ ኃያልነት መለኪያው ምንድነው? አንድ መሪ ኃያል ነው የሚባለው ወይም ደግሞ በጣም ጠንካራ መሪ ነው የሚባለው ምን ሲሆን ነው? ይሄንን ዝም ብሎ በጣም ምክንያታዊ የሆነ አምክኖት የሚታገለው ሰው ውስጡ ሪዝን ማለት ምክንያት የሚታገለው ሰው ሊጠይቅ ይገባል አይደለም? ምንድነው የኃያልነት ወይም ደግሞ የጥንካሬ ምልክት ምንድነው? አንድ መሪ በጣም ጠንካራ ነው የሚባለው ምን ሲሆን ነው? ቢያንስ ሀገሩን ሲያጠነክር ይመስለኛል። የመጀመሪያው ነገር ኢትዮጵያን አጠንክሯት ውስጧ ጸንቶ ሰላሟ ጸንቶ በኢኮኖሚ ጠንክረን ፈርጥመን አስተማሪው ጠንክሮ ሐኪሙ ጠንክሮ ቢሮክራሲው አሁን በቀደም ሳጠና ይሄንን ጽሁፍ ምጽፈው ላይ መሳይ ቢሮክራሲው ተዝለፍልፏል። ለምንድን ነው ቢሮክራሲው የተዝለፈለፈው? ተዋንያኑ ደክመዋል፣ በረሃብ አስተማሪው ደክመዋል፣ ሐኪሙ ደክመዋል፣ ሕክምና ተቋም ተዝለፍልፏል። ሕክምና ተቋም እንደዚህ ተዝለፍልፏል። ለምን? ሐኪሙ መምህሩ ተዝለፍልፏል። ይሄ ነው ወይ ጥንካሬ? አሁን በቃ በኢኮኖሚው መስክ ስታየው ሲቪል ሰርቫንቱን አጠንክሮታል ወይ? ትምህርት ጠንክሯል ወይ? ትምህርታችን አደገ ወይ? ግብርናው ጠነከረ ወይ? እንዴ ብዙ መለኪያዎች እኮ አሉ። እነዛን አድርጓል ወይ ነውና ሰውየውማ ዝም ብሎ መናገርማ ማን ያክለዋል? አብይ አህመድ ብድግ ይልና ድንገት እኮ የዓለም ሁለተኛ እንሆናለን ይልልም። አንዳንድ ጊዜ አንድ የዓለም ሁለተኛ ነን፣ አንድ ጊዜ የዓለም 10ኛ ነን ይላል፣ አንድ ጊዜ ከአፍሪካ 3ኛ ነን፣ አንድ 5ኛ ነን ይላል። ቁጥሮቹ ስንት ጊዜ እንደሚሆኑ እንደሚደበላለቁ አላውቅም። ግን እንደዚህ አይነት ሰው እኮ ነው። እና እኔ ይሄ ዝም ብሎ ተራ የሆነውን ተረብ ነው የሚባለው እሱን ትተህ ነው። ግን በመለኪያ ስታስቀምጠው፣ በሚዛን ስታስቀምጠው፣ በአንድ መሪ ጥንካሬ ሚዛን ስታስቀምጠው የለም አብይ አህመድ በሚዛን ላይ መሰለኝ የለም። እና እኔ ከዚህ ከቱርክ ጋር ማወዳደር አይደለም፣ በእኛው በቤታችን ብቻ ያወዳደር ነው እንደሆነ ከየትኛው መሪ ጋር ነው ተወዳድሮ ይሄ ሰው እንደው ይሄን ፈጽሟል የምንለው? ዝም ብሎ አሸሼ ገራሜ ነው። የሀገሪቱን ብር ይዞ እንደ ጠጣ ሰው በየምንድነው መዝናኛ ቦታ ነው ሲዞር የምታየው። ሰው ህፃናት እየሞቱ በረሃብ፣ ገበሬው ማዳበሪያ እያለ ትምህርት ቤት ተዘግቶ ማስተማሪያ መርጃ መሳሪያ የሌለ እሱ በየመዝናኛ ቦታው ነው ጅዋጅዌ ሲጫወት ነው። እና ይሄ ነው ጥንካሬ? እስቲ አሁን እዛ ብልጽግና ውስጥ ያሉ ሰዎች ይሄ ነው ጥንካሬ ማለት ነው? ይሄን መጠየቅ ያለብን ይመስለኛል። እዛ ውስጥ ያሉ ሰዎች በእውነት መጠየቅ አለባቸው። ግን እኔ ለእንትን ይመስለኛል ይሄን ያደረጉት ጋዜጠኞቹ ውስጣቸው የበገነ ጋዜጠኞች አሉ እዛ ውስጥ ይመስለኛል። ነው በዚሁ የህወሓትን ጉዳይ እናንሳ። ምንድነው 51ኛ ዓመት የድርጅቱ ምስረታን አስመልክቶ ህወሓት መግለጫ ያወጣው? እውነት ለመናገር አሁንም እንደዚህ ያነከሰ በአንድ ሳምባ እየተነፈሰ ተስፋ በሌለው መንገድ ወደ መቃብር እየሄደ እንኳን እንዲህ አይነት መግለጫ የሚያወጣበት ሁኔታ እጅግ የሚያሳዝን ነው። እስቲ የህወሓትን ጉዳይ እንመልከተው። ሁሉ ነገር ከእጁ አምልጧል። ምናልባት ከስተቱ ተምሮ የፈጠረው ኃጢአት ኢትዮጵያ ላይ ያመጣው መዓትና መከራ
ጸጸት ተሰምቶት እንደው የተወሰነ ራሱን ቀይሮ ይመጣል በሚል ተስፋ በተወሰነ ደረጃ ሰተነው ነበር። ግን ከስተቱ የሚማር አይደለም። የሚያወጣው መግለጫ እጅግ የሚያሳፍር ነው። ያ ምንድነው ህወሓት አሁን የተቃጠለ ድርጅት ነው። እንግዲህ አሁን ከዚህ በኋላ የሚያወጣቸው መግለጫዎች ትግራይን እያሰበ የትግራይን ፊውቸር እያሰበ ኢትዮጵያን እያሰበ ሊሆን አይችልም። እንደዛ ካሰበን በጣም ሞኝ ነው። መቼም የትግራይ ልጆች እኮ አዳምጣለሁ እንገናኛለን የለም እንደዛ ያስቡም እኮ አሁን አንቅረው ተፍተውታል እኮ ህወሓት እና እያሰበ አይደል ይሄ ትግራይን ፍጻሜዋን እያሰበ የኢትዮጵያን ፍጻሜ እያሰበ አይደለም። ስለ ተወሰኑ ሰዎች ህልውና ነው የሚያስበው። አገሪቱ ውስጥ ለምሳሌ ሽግግር ከሸተተ ልገንጠል ነው የሚለው መሳይ በቃ የሆነ መግባባት ከመጣ ማለት ነው። አሁን በትግራይ ወጣቶች በአማራ ወጣቶች እና እንደ ኢትዮጵያ መተባበር ነገር ከመጣ በዛ መተባበር ውስጥ ነው ህልውና የለኝም ነው የሚለው። ተጠያቂ ነኝ ነው የሚለው። በሽግግር ፍትህ ጉሮሮዬን ይዘው ምንድነው ባለቀ ህዝብ በምን አንዴ በስትራቴጂ አንዴ በምን አስጨርሻለሁ በሚለው ነገር መጠየቅ አይደለም ነው የሚሉት። እና የተወሰኑ ሰዎች አሉ በጣም ገንዘብ ያላቸው የተወሰኑ ሰዎችን አበል እየከፈሉ ምን እየከፈሉ አሉ። ስለዚህ ይሄ ድርጅት የሚያወጣቸው መግለጫዎች የፖለቲካ ጽንሰ ሐሳብ ኢቭን የሚጽፈውን አምኖበትም አይደለም እና ያ ነው ትልቅ ችግር። አሁን ምንድነው ህግ የሚያስከብር አካል የለም ትግራይ ውስጥ። ፖሊስ የለም፣ ደካማ ነው። ፌደራል መንግስቱ ወርውሮታል ትግራይ። በቃ ጦርነት በትግራይ ላይ ወይም ደግሞ ኃይል የፖለቲካ ተቀናቃኝ እንዳይሆንበት ነው እንጂ የሚፈልገው የትግራይ መልማት የትግራይ ሪቫይቭ ማድረግ መመለስ አይደለም የሚፈልገው። ወደዛ የማይመለከት ትግራይን መፍጠር ብቻ። እሱ በተወሰነ ደረጃ ተሳክቶልኛል፣ ህዝቡም ዳይቷል፣ ራሱን ነው የሚያወርስ በርሱ ነው የሚያየው። ስለዚህ ረስቶታል ትግራይ በዚህ መካከል እያለች ኢትዮጵያ እያንሰራራች ነው የሚለው አብይ አህመድ። ትግራይ መከራዋን እያየች ኢትዮጵያ በዘመን አይታ ማጣቀውን ማንሰራራት ያካሄደች ነው የሚለው ለትግራይ ህዝብ። የኢትዮጵያ መስራች የሆነ ህዝብ አብሮ ከሌሎች ወገኖች ጋር መስራች የሆነ ህዝብ ሜዳ ላይ ጥሎት ማለት ነው። እና ህወሓት ወደ ህወሓት ስንመለስ ህወሓት ትግራይን እያሰበ አይደለም። እዚህ የመገንጠል ጥያቄም ቢሆን አምኖበት አይደለም። አሁን ባለው ሁኔታ ማለት ነው። አሁን ባለው ሁኔታ አምኖ አይደለም የተገነጠለ ሀገር ኔሽን ቢልድ ማድረግ ሀገር መመስረት ሀገር መምራት ተውና አሁን ዝም ብሎ እርስ በርስ እንኳን ማህተም የሚነጣጠቅ ከአንድ ቀበሌ ማህተም የሚነጣጠቅ የዱርዬ ስራ እኮ ነው የሚሰራው። የትግራይን ህዝብ እኮ መከራውን ነው እያሳዩት ያለው። እንኳን ኔሽን ሀገር የሚባለውን ነገር አስወልዶ አንድ ሀገር አሳድጎ መምራት ይቀርና ስለዚህ ይሄ የፈራረሰ ፓርቲ ቅድም ባለፈው ያልነው ምንድነው ፍርስራሹ እኮ ነው መከራ እያሳየ ያለው። ህወሓት በጥጥሱ ነው ወጣው። ለመልከቱ አሁን ጌታቸው ቡድን ወጥቷል። እና ዋና ታጋይ የምትላቸው ግማሹ ወደ አብይ ሄዷል፣ ግማሹ ትቶት ሄዷል፣ ግማሹ ገለልተኛ ሆኗል። ብትንትኑ ነው ወጣው እኮ ተቃጥሎ እኮ ያችን ምድር ነው ያቃጠለ ያለው ህወሓት። እና በዚህ መካከል አሁን ይኸው የፌደራል መንግስቱ አቅም ስለሌለው እና በክልሉ ውስጥም የፕሪቶሪያን ስምምነት ደረጃውን ጠብቆ ስቴፕ ባይ ስቴፕ ደረጃውን ጠብቆ የፖለቲካ መፍትሄ መስጠት ስላልቻለ ክልሉን መፈንጫ አድርጎታል። ህወሓት ደግሞ በጣም የሚያሳዝን ነገር እዛች ምድር ላይ ትግራይ ላይ መድበለ ፓርቲ ስርዓት እንዳይፈጠር አድርጎ ነው የፈጠረው። እስካሁን መድበለ ፓርቲ እንዳይፈጠር እኔ ነኝ ህዝብ ትግራይ ውስጥ ህወሓት ማለት ትግራይ ህዝብ ማለት ትግራይ ህዝብ ማለት ህወሓት ማለት እና ህዝብ ነኝ እኔ ያለ ቆየ። አሁን የሱ ችግር የህዝብ ችግር ሆኖ መከራ ያያየን ያለው እና አገሪቱን ራሱ እኮ በምን ሂሳብ ውስጥ ነው ያለው? አሁን ባለፈው አንስተን ነበር የጀነራል ክንፈ ምን ነበር ሲል የነበረው ትንሽ ተናደደ። ሲናደድ ምናለ በቃኝ ወደ ኤርትራ እንሄዳለን። ይሄ ነው ሀገር ማለት ማስተዳደር ይሄ ነው ለማስ ዝም ብሎ አንድ የሆነ ኮት ነው ያደረገው። በቃ የሆነ ነገር አንጠልጥሎ አንድ ሰው ደባ ሊቀመጥና አንድ ቤት ውስጥ ከዛ በኋላ ሆዱን ብሽ ሲለው በቃ እንሄዳለን ይላል አይደለም። ከዛ ገላግለህ ደግሞ ታመጣውና ሰንብት ትለዋለህ ይቆያል። እንደዛ እንዴ ይህ ትግራይ እኮ ኢትዮጵያ እኮ ናት። የኢትዮጵያ እኮ መሰረት እኮ ናት። የታሪካችን ማዕከል እኮ ናት። እና እንደው ዝም ብሎ እንደው ብድቅ ብሎ የሚሄድ አይነት አይደለም። እና ምንድነው እያደረጉ ያሉት እነዚህ ሰዎች?
የመጠየቅ ይሄ የንጽህና ችግር አለባቸው በጣም ይሄ የፖለቲካ ንጽህና ከባድ የፖለቲካ ንጽህና አለባቸው ችግር አለባቸው እኛ ከምናውቀው በላይ ችግር አለ ስለዚህ እነዚህ ሰዎች የሽግግር ፍትህ የሚባል ነገር ሪኮንሲሊየሽን የሚባል ነገር ከመጣ ዜናውን ሲሰሙ ነው መግለጫ የሚያወጡት መሰለኝ ዜና ሀገሪቱ ወደዛ ልገባ ነው ሲሉ መግለጫ ነው የሚያወጡት አፍራሽ ነገር እዚህ አሁን ትልቁ ነገር ምንድነው ትግራይ ውስጥ ሰሚ የላቸውም መሰለኝ ሰሚ የለም የትግራይ ህዝብ ህወሓትን የሚሰማበት ጆሮ የለውም አሁን ይገርማል ካቅሙ በላይ የሆኑ ገንዘብ ስላላቸው ያከማቹት ኔትወርካቸው ብዙ ተበጣጥሶ ስላላለቀ መከራውን ያሳዩታል እንጂ የትግራይ ህዝብ ህወሓትን ተከትሎ የሚሄድበት ኢንች አይራመድ ኢንች የሚራመድ ህዝብ አይደለም የትግራይ ህዝብ ማንገቻው ተበጥሷል አቶ ገዱ የአማራ ህዝብና ባዴን ማንገቻ ተበጥሷል አይደለም ያሉት የትግራይ ህዝብ ማንገቻው ተበጥሷል መሰለኝ አዝሎት ነው ህወሓትን ያኖረው ብዙ ጊዜ ፌደራል መንግስት ላይ እንደነበረ ህወሓት ብዙ ህዝብ ሲንጫጫ አንዳንድ ሰዎች ትግራይ ህዝብ አይደለም አንዳንድ አካባቢ ትግራይ አካባቢ ያሉ ወገኖች አልሰሙም ነበር ይሄን ያህል ሊበድል አይችልም ማለት አሁን እኮ በደንብ ነው ያዩት እኮ በደንብ አይተው ነው የፈረዱት እና አንቅረው ተፍተውታል ያንን ፓርቲና ይሄ ፓርቲ በሙሉ ንቃተ ህሊና ሆኖ መግለጫ እያወጣ አይደለም የትግራይን ህዝብ አይወክልም የሚወክለው ሰፊ ኮንስቲትዩንሲ የለውም ግን ለመበጥበጥ የሚያስችል አቅም አለው እዛ ክልል ውስጥ ስለዚህ የትግራይ ሰው የትግራይ ወገኖቻችን ብዙ ጊዜ ያልነው ነገር ነው አንድ መበጠስ ያለባቸው ነገር አለ ይሄ የመደራጀት መብትን ህወሓት ከልክሎ ለረጅም ጊዜ አንድ ፓርቲ ብቻ እንዲኖር ያደረገውን እሱን በጥሰው ወጣው አዳዲስ ድርጅቶችን መፍጠር ሲቪክ ድርጅቶችን መፍጠር ነፃ ሲቪክ ድርጅት መፍጠር ትግራይ ውስጥ እንቅስቃሴዎችን መፍጠርና ከፋኖ ጋር አብሮ መተባበር ከኦላ ከሌሎች የሀገሪቱ አካላት ጋር አንድ ላይ ሆኖ ይሄ ዋና ችግራችን አብይ አህመድን በማስወገድ እንደገና ኢትዮጵያን ሪኢንቨንት የማድረግ ኢትዮጵያን እንደገና የማቋቋም የማጽናት ስራ በዛ ስር ነው አይ ቲንክ የሁላችንም ፈውስም ይመስለኝ መሰለኝ አዎ ገለታው ህወሓት መካሪ አጣ ነው ምክንያቱም አሁን የጀመረው መንገድ በፊትም የማይሆን ስለሆነ ነው ከስልጣን ተገፍትሮ ከጫውታ ውጭ ወጣው አሁንም እሱኑ ተመልሼ እመጣለሁ የሚለው የማይሆን የተዘጋ ምራፉ ያበቃ መሆኑን የተረዳ አይመስልም ቀደም ሲል አንተ እንዳልከው ይሄንን የሚያደርግበት የራሱ ምክንያቶች ሊኖሩ ይችላሉ ነገር ግን እድልም ነበረው እውነት ለመናገር አሁን ከተፈጠሩት ከነ አማራ ፋኖ ብሔራዊ ንቅናቄ ከኦሮሞ ነጻነት ሰራዊት ከሌሎች ኃይሎች ጋር እድሉን ይሞክር ነበር ቢያንስ ወደ ስልጣን እንኳን ባይመጣ የተወሰነ ለሰራው ኃጢያት ማካካሻ የሚሆን የተወሰነ አስተዋጽኦ የማድረግ እድሉ ተሰጥቶት ነበር አሁንም ጥንቃቄ መደረግ አለበት ምናልባት የተወሰኑ ኃይሎች ሊሆኑ ይችላሉ እዛ ላይ ከታጣቂው ኃይልና ከፖለቲካው አመራሮች ጋር በተያዘ ክፍተት እንዳለም ይነገራልና ይሄንን መግለጫ ማን ነው የሚያወጣው በዚህ ወቅት ላይ የሚወጣ መግለጫ ነው ወይ የሚለውን ነገር በደንብ ያሰቡበት አይመስልም ጥርሳቸውን በፖለቲካ ላይ ነቅሏል የሚባሉት እነ ደብረጽዮን ይሄን መግለጫ ይዘው ሲመጡ ምን ያህል የከሸፉ መሆናቸውን የሚያሳይ ነው ምክንያቱም አብይ አህመድ አሁን ትግራይን ለማዋጥ ያዘጋጀው ምስለ ህወሓት አሉ ነጌታቸው ረዳ እነ ኬሪያ ኢብራሂም ሌሎችም እነ ጻድቃን ገብረትንሳኤ ያሉ ፌደራል መንግስቱን ከፊት ለፊት ገብተው ህወሓትን አጥፍተው ትግራይን ለመቆጣጠር ያሰፈሰፉ የብልጽግና ማለያ ያጠለቁ ኃይሎች አሉ እነዛ ኃይሎች ናቸው ምናልባት ህወሓት ቢዳከም አካባቢውን ሊቆጣጠሩና የበላይነት ሊኖራቸው የሚችለው ገለታው እንግዲህ ወደ ሌላ ርዕሰ ጉዳይ ሊሄድ ነው ከታሰሩ 1 ዓመት ሆኗቸዋል የት እንዳሉ እንኳን የሚታወቅ ነገር የለም እነዚህን ወጣቶች ከየሚሰሩበት ቦታ ታፍሰው ወዴት እንደገቡ አይታወቅም እንግዲህ የካቲት 7 ቀን 1 ዓመታቸውን ደፈኑ የት እንዳሉ አይታወቅም እስካሁን ወላጆች ከተያዙበት ቀን ጀምሮ አይናቸውን አይተው አያውቁም በየስር ቤቱ አስሰው ይገኛሉ በተባለበት ቤትኛው የሀገሪቱ ዳርቻ ቤተሰብ ፈልጎ ስለነዚህ ወጣቶች የሚናገርም ሆነ አሉ የሚል ባለስልጣንም ሆነ የጸጥታ አካል ሊነግራቸው አልቻለም ከፍተኛ ጭንቀት ውስጥ ነው ያለው ከነዚህ መሃል ገነት አራጌም ምትባል ወጣት አለች ገነት አራጌም የኢዜማ የሴቶች ጉዳይ ኃላፊ ነበረች ያው ኢዜማ ወደ ብልጽግና ጓዙን ጠቅልሎ ሲገባ ሁኔታው ስላላማራት ራሷን ከድርጅቱ አግልላ የራሷን ህይወት ትኖር ነበር እሷን ጨምሮ ሌሎች ወጣቶችንም እስካሁን የገቡበት በማይታወቅበት ሁኔታ ደብዛቸውን አጥፍተዋል ገለታው እጅግ የሚያሳዝን ነው
ከህወሓት ኢህአዴግ የከፋ ስርዓት ኢትዮጵያ ላይ ለመምጣቱ ከምንም በላይ አመላካች እንዲህ አይነቱ ክስተት ነው። እውነት ለመናገር ከኛ ጋር ሲታገሉ የነበሩ ህወሓትን ዛሬ አብይ አህመድ ዙሪያ ያሉ እነ ፕሮፌሰር ብርሃኑ ነጋን ጨምሮ እንዲህ አይነት ጨካኝ የሆነ ስርዓትን አጅበው ለዚህ እንኳን ጥያቄ ሳያነሱ እንዲህ አይነት ሰዎች አጥፍተው ሊሆን ይችላል፣ ምናልባት ወንጀል አግኝቶባቸውም ሊሆን ይችላል። ነገር ግን ቤተሰብ እንዳያገኛቸው አድርጎ ለአንድ ዓመት ሙሉ ደብዛቸውን ማጥፋቱና መሰወሩ እንዴት እንደው ህሊናቸው ተቀበለ? እንደው የህሊናቸው ጓዳ ቢፈተሽ ስለዚህ ጉዳይ እንደው የተወሰነ ጊዜ አሰብ አድርገው ይሄ ነገር ልክ አይደለም ብሎ ከራሳቸው ጋር ተነጋግረው ይሆን? ብርሃኑ ነጋ ሌሎችም በተለይ ብርሃኑ ነጋ እቺ ልጅ የነሱ አባል የነበረች ናት። የአብይ አህመድ ጭካኔን ሽፋን እየሰጠ አብሮ ይህንን ጭካኔያዊ ስርዓት እንዲህ አይነት አረመኔያዊ ስርዓት እንዲቀጥል እያደረገ ነው ያለው። ለማንኛውም ጉዳዩን እንዴት አየው? ይሄ በራሱ ብቻውን ይሄ የነዚህ ሰዎች የነዚህ ወጣቶች መሰወር ብቻውን የኢትዮጵያን ህዝብ ለአመጽ ማነሳሳት ነበረበት። እውነቴን ነው ማለት ሌላው ነገር ይቅር። ተስፋ ያላቸውን ቤተሰብ የሚመሩም አሉ፣ ልጆችም ያላቸው አሉ። የት ነው ያደረሳቸው? ገሏቸውም ከሆነ እኮ አስክሬን ስጡን ብሎ እየጠየቀ ነው ቤተሰብ። እርማችንን እናውጣ። ምንድነው ምን ቃል ይገልጸዋል ይሄንን ጭካኔ ገለጣው? እኔ እኮ የሚያሳዝን ነገር እኮ እነዚህ ልጆችስ አሁን ምን አሳድርገው ነው? በምድሪቱ ውስጥ መቼም ማአት የተሰራ ወንጀል አለ ብዙ። እነዛ ወንጀል ሰሩ የተባሉ ሰዎች ጋር እነዚህ ሰዎች እየተቃቀፉ የዋንጫ ሲለዋወጡ ነው የምታየው። ሲሳሳሙ ነው የምታየው። ሰርቲፊኬት ሲቀያየሩ ነው ይቅር ብለናል ምናምን ሲሉ ትሰማለህ። አንዳንዶች ምን አድርጋ ነው አሁን ገነት አራጌ ይቺ ልጅ አሁን በዚህ ደረጃ ተሰውሮ አንድ አመት ሙሉ ሰው እንዳያያት የሚያስደርግ ወንጀል ምን አድርጋለች? ይሄ ያልከው ነው መሳይ። ኢትዮጵያውያን ልንመር ይገባል፣ በጣም ልንመር ይገባል። ይሄ ሲምቦል ነው፣ ምልክት እኮ ነው። አንድ ስቴት አንድ መንግስት እንደነዚህ አይነት ልጆችን እየሰወረ መድረሻቸውን የሚያጠፋ መንግስት ሲሆን ከዚህ የበለጠ ጋጠወጥነት ከዚህ የበለጠ የመንግስትን ኮፍያ ጥሎ የዱርዬነት ስራ መስራት ከዚህ የበለጠ ምንም የለም መሳይ። እና መምረር አለበት አበሻ ኢትዮጵያውያን መምረር አለበት መሳይ። እያለንበት መምረር አለበት በእውነት። የት ነው ያሉት እነዚህ ልጆች? ምን ውስጥ ገቡ? ፖሊስ መጠየቅ ያስፈልጋል። የት ነው ያሉት? ምን ሳጠፉ? እንዴት ፍርድ ስለወጉ እንኳን አይቀርቡም? አብይ አህመድ ወደ ስልጣን ሲመጣ እኮ በጣም የሚያስገርመኝ ነገር እኮ ነው። ምንድነው ያለው? በቃ ህገ መንግስቱ ገለታው እሱን ቃል አትጥቀሰው። ሁሉ ጊዜ እሱን ቃል ሰዎች ሲያነሱ በጣም ነው ያመኛልም። እንዴት አይነት ነውረኛና እንዲህ አይነት አረመኔ ጨካኝ ሰውዬ እንዲህ አይነት ቃል ጠቅሶ ገብቶ ሀገር አጎንብሶ ገብቶ ሰው ያስጎነበሰ ነው ያለው አሁን። ያ ነው ይኸውልህ፣ በቃ ያን ያለ ሰውዬ እኮ ነው ዛሬ እነዚህ ልጆች ደብዛቸው። እነዚህ ልጆች ብቻ እኮ አይደሉም፣ በየቀበሌው በየወረዳው ስማቸውን ማናቃቸው ልጆች እኮ የሚጠፉት መስለኝ። እና ፍትህ ደጇ ረክሷል። ቅድም ያልነው ፖሊስ የሚባል ስራውን ሲሰራ ታይም በሙስና ውስጥ ያለ ነውና እባካችሁ ወጣቶች በእውነት ድምጻችሁን ከፍ አድርጉ። እነዚህ ልጆች ፎቶግራፍ በመያዝ ተቃውሞ በማሰማት ቤተሰቦቻቸው ጋር በመሄድ በመጠየቅ አድራሻቸውን ሰጧችሁ ወይ ብሎ በመከታተል መደራጀት ያስፈልጋል። እንደዚህ እያደረጉ ትግላችንን ከፍ ማድረግ ያስፈልጋል። እንደ ስንት ጊዜ ነው የሚሰወሩት ልጆቻችን መሳይ? ከዚህ በፊት እነዛ የዩኒቨርሲቲ ተማሪዎች ጠፉ፣ ጉዳዩ ፓርላማ ደረሰ ተባለ። የት ሄዱ? እንደዚህ ተብለው ተያይዘዋል። ከዛስ ደግሞ ተለቀዋል አለ። ደግሞ አንድ ጊዜ ለገሰቱ ሁሉ የሚባል ሰው በሙሉ አስለቀቀናል ብሎ በቴሌቪዥን ተናገረ። ወላጆች ወጡና ደግሞ አራል ደረሱን የት ነው ያሉት ተለቀዋል የሚል ዜና ሰምተን ነበር። የት ነው ያሉት አሉ ደግሞ ወላጆች። በመሃል እኮ እንደ ቀላል ነገር እኮ የነዚህ ልጆች ህይወት ተደብስብሶ እኮ ነው ያለፈው። የሚጠይቅ ሰው ያስፈልጋል። ጠያቂ ትውልድ፣ ንቁ ዜጋ፣ ንቁዎች መሆን አለብን ኢትዮጵያና የመደራጀት ያስፈልጋል። የነዚህን ወጣቶች በእውነት ህይወት መታደግ አለብን፣ መጠየቅ መቻል አለብን። መሳይ እዚህም ሚዲያ ላይ ስላነሳው በጣም ደስ ብሎኛል። ሌሎችም በማህበራዊ ሚዲያም ላይ እየተቀባበልን ጉዳያቸውን ከፍ ማድረግ አለብን ነገር ነው መናገር የምችለው መሳይ።